ወደ ሶሪያ ስናመራ አህመድ አልሻራ እንግዲህ በተለያየ ጊዜ አጀንዳ ሆኖ እየሰማነው ነበር። ከሰሞኑ ተወርቷል። እንደው ለተመልካቾች መረጃ ለመስጠት ያክል ሶሪያ በጣም በኢኮኖሚ በጦርነት ምናምን በጣም ተጎድታ ነው የቆየችው። አሁን በጣም ደግሞ ኢንቨስትመንት እየመጣ እንደሆነ እየተነገረ ይገኛል። ከ28 ቢሊዮን ዶላር በላይ ኢንቨስትመንት ከመጣ በኋላ እንደሳበ እየተነገረ ነው የሚገኘው። በተመሳሳይ ደግሞ ባለስልጣኖቹ ላይ የወሰደው እርምጃ አነጋጋሪ ነበር። ስብሰባ በጠራበት ኢድሊብ ላይ ባለስልጣኖቹ ሲመጡ ግማሹ ሜርሴደስ እየነዳ ምናምን ሼቭሮሌቱን እያሽከረከረ ነበር የመጡትና ከገቡ በኋላ የመንግስት ባለስልጣን ደሞዝ እንዲህ አይነት ነገሮችን ለመንዳት የሚያበቃ መሆኑን አላውቅም ነበር ብሎ በቀልድ ነው የጀመረው ጉዳዩንና ይህንን ነገር የእናንተ ካልሆነ በአጭር ጊዜ ውስጥ አጣርታችሁ መልሱ ከመጣበት ብሏቸዋል። ቤተሰቡንም ጨምሮ አባቱን ወንድሙን ጨምሮ በመንግስት ስርዓት ውስጥ የትኛውም አይነት ሲስተም ላይ በደልን ተከትሎ ወይም ደግሞ ያላግባብ ሀብትን ለማጋበት እንዳትጠቀሙበት የሚል ማስጠንቀቂያም ጭምር ሰጥቷል። ይሄ አነጋጋሪ ነበር። ያ የገዛ ወንድሙ ላይ ራሱ ምናልባት የባለስልጣኑ ወንድም ስለሆነ በሚል ልዩ ጥቅም ያገኛል ወይ ደግሞ ሰዎች የተለየ ትኩረት የገበያ ትኩረት ያደርጉበታል በሚል ሱቁን ደህና አድርጎ አሽጎበታል። ይሄ ዑመርን ያስታውሳል። በጣም በመሪነት ደረጃ በዚህ አይነት አስተሳሰብ መገኘት ያው ያስገርማል። እንግዲህ ስኬትን ነው የምንመኘው። ሶሪያም አበባ ፈክታ እንድናያት የሁል ጊዜ ምኞታችን ነው።